መሬት እየተነጠቀ ለጨረታ እየቀረበ መሆኑን ለማወቅ ችለናል። በአዲስ አበባ ከተማ ለጨረታ ከወጡ ቦታዎች በአራዳ ክፍለ ከተማ የቀረበው መሰረዙም ታውቋል። በሌላ በኩል ደግሞ ኢትዮጵያ በምስራቅ አፍሪካ ላይ ያላት የበላይነት መጠናቀቁ ይፋ ተደርጓል። ኬንያ ዘንድሮ የምስራቅ አፍሪካ ግዙፍ ኢኮኖሚ ባለቤት እንደምትሆን IMF ያወጣው ሪፖርት አስታውቋል። በመንግስት ፈቃድ የተሰጣቸው የግል የምንዛሪ ቢሮዎች በዛሬው ዕለት የውጭ ሀገራት ገንዘቦችን የመነዘሩበትን ዋጋም እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ ከተማ ለጨረታ ከወጡ ቦታዎች መካከል በአራዳ ክፍለ ከተማ የቀረበው መሰረዙን ለማወቅ ችለናል። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ለጨረታ ካቀረበው 18 ሄክታር መሬት ውስጥ በአራዳ ክፍለ ከተማ የተዘጋጀው 1.2 ሄክታር መሬት መንግስት ለልማት ስለፈለገው ሙሉ ለሙሉ ከጨረታ መሰረዙ ታውቋል። የመሬት ልማት አስተዳደር ቢሮ የመሬት ዝግጅት ባንክና ጥበቃ ዳይሬክተር አቶ ሀብታሙ ተስፋዬ እንደገለጹት በአዲስ አበባ ከተማ ለጨረታ ከቀረቡ 9 ክፍለ ከተሞች ስር ከሚገኙ ቦታዎች መካከል የአራዳ ክፍለ ከተማ መሬት መንግስት ለልማት በመፈለጉ ምክንያት ከጨረታው ተሰርዟል። የአዲስ አበባ ከተማ አስተዳደር የመሬትና ልማት አስተዳደር ቢሮ በሊዝ አዋጅ በተሰጠው ስልጣን መሰረት በከተማዋ ለጨረታ ከቀረቡ ቦታዎች ውስጥ ከዚህ በፊት ሙሉ ለሙሉና በከፊል ጨረታዎችን መሰረዙን አስታውሰዋል። ለጨረታ ከቀረቡ ቦታዎች ውስጥ ካሳንቺስ የሚገኝ አንድ ቦታ በካሬ ሜትር 265,000 ብር ለመግዛት ከተጫራቾች ዋጋ መቅረቡን፣ በአጠቃላይ በ8 ክፍለ ከተሞች 380 ተጫራቾች ጨረታውን ማሸነፋቸው መታወቁን ገልጸዋል። በ8 ክፍለ ከተሞች የተደረገውን ጨረታ ያሸነፉት 380 ተጫራቾች ሙሉ ለሙሉ ክፍያቸውን ሲያጠናቅቁም 6.9 ቢሊዮን ብር ገቢ ይገኛል ተብሎ እንደሚጠበቅ ዳይሬክተሩ አስረድተዋል። ቢሮ በአጠቃላይ ካቀረባቸው 427 ቦታዎች ውስጥ የተጠቀሱት አሸናፊዎች ተለይተው ቅድመ ክፍያ እንዲፈጽሙ በጋዜጣ እንዲታተም መላኩን ጠቅሰው በጨረታው የቀረበው አነስተኛ ዋጋ በካሬ ሜትር 8,000 ብር እንደሆነና ይህም አቃቂ ክፍለ ከተማ መሆኑን ገልጸዋል። ለጨረታ የቀረቡ ቦታዎች በ8 ክፍለ ከተሞች ውስጥ እንደሚገኙ የተናገሩት ዳይሬክተሩ በአጠቃላይ የጨረታ ሰነዱን ገዝተው የተጫረቱት ብዛት 6885 እንደሆኑ አክለው ጠቁመዋል። ከዚህ በፊት በአራተኛው ዙር በተካሄደው ጨረታ 14 ሄክታር መሬት መቅረቡን ከቅድመ ክፍያ ብቻ 3.6 ቢሊዮን ብር ገቢ ማግኘት እንደተቻለ ከቢሮ የተገኘ መረጃ ያመለክታል። የመሬት ልማትና አስተዳደር ቢሮ ለረጅም ዓመታት ተቋርጦ የነበረውን የመሬት ጨረታ ከተማ አስተዳደሩ ባስቀመጠው አቅጣጫ መሰረት ከ2015 በጀት ዓመት ጀምሮ በየ3 ወራት እንዲወጣ በማድረግ የህብረተሰቡን የዓመታት ጥያቄ ምላሽ እንዲያገኙ እየተሰራ መሆኑን የቢሮው ዳይሬክተር አቶ ጫሊ አብርሃም መግለጻቸው ይታወሳል። ለአምስተኛ ዙር የመሬት ጨረታ በአዲስ ከተማ በኮልፌ ቀራኒዮና በንፋስ ስልክ ላፍቶ ክፍለ ከተሞች 96 ቦታዎች ሲቀርቡ ተጫራቾች ህጋዊ ወኪሎቻቸውና ታዛቢዎቻቸው በተገኙበት በመመሪያው መሰረት ተገቢውን መስፈርት ባለማሟላታቸው ከጨረታ ውጭ ሲደረጉ 14 ቦታዎች በቂ ተጫራቾች ባለመቅረባቸው ጨረታው መሰረዙን መዘገባችን አይዘነጋም። መንግስት በተለያየ ምክንያት ወደ ስራ ያልገቡ መሬቶችን ወደ መሬት ባንክ በማስገባት ለጨረታ ማቅረቡ መነገሩም ይታወሳል። በሌላ በኩል ደግሞ ኢትዮጵያ በምስራቅ አፍሪካ ያላት የበላይነት መጠናቀቁ ይፋ ተደርጓል። ኬንያ ዘንድሮ የምስራቅ አፍሪካ ግዙፍ ኢኮኖሚ ባለቤት እንደምትሆን IMF ያወጣው ሪፖርት አስታውቋል። በያዝነው የፈረንጆቹ 2025 የኬንያ ኢኮኖሚ ከኢትዮጵያ እንደሚበልጥ ዓለም አቀፉ የገንዘብ ድርጅት ወይም IMF ያወጣው የዓመቱ የኢኮኖሚ እድገት ትንተና ያሳያል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ በምስራቅ አፍሪካ የግዙፍ ኢኮኖሚ ባለቤት ሆና የነበረ ቢሆንም በቅርቡ በመንግስት ይፋ የሆነውና በIMF የተደገፈው ብርን የማዳከም ሂደት የኢኮኖሚውን የጠቅላላ ሀገር ውስጥ ምርትና የአገልግሎት ዋጋ ወይም GDP በከፍተኛ ደረጃ እንዲቀንስ ማድረጉ ታውቋል። በዚህም መሰረት የኬንያ GDP 132 ቢሊዮን ዶላር ሲሆን በብር መዳከም ምክንያት ከአምናው አቅሙ የቀነሰው የኢትዮጵያ GDP ደግሞ 117 ቢሊዮን ዶላር እንደሚሆን IMF ትንበያውን አስቀምጧል። ኢትዮጵያ የመገበያያ ገንዘቧን በማዳከም
መዳከሟ ብር ከ55 በመቶ በላይ ዋጋውን እንዳጣ የሚታወስ ሲሆን ሀገሪቱ ይህንን በማድረጓ ከአይኤምኤፍ 3.4 ቢሊዮን ዶላር ገደማ ብድር እንደተፈቀደላት ተነግሮ ነበር። ከብር ዋጋ መዳከም በተጨማሪ ሀገሪቱ ከውጭ አበዳሪዎች ያለባትን 28.9 ቢሊዮን ዶላር ብድር ለማስተካከል ከአይኤምኤፍ ጋር የተደረሰው ስምምነት እገዛ ማድረጉንም ብሉምበርግ ዘግበዋል። የብር መዳከም የጂዲፒ መቀነስ ብቻ ሳይሆን በተለይ ከውጭ ሀገር ወደ ኢትዮጵያ የሚገቡ ምርቶች ላይ ከፍተኛ የዋጋ ጭማሪ ማስከተሉ ይታወቃል። በተቃራኒው ደግሞ የኬንያ መንግስት በርካታ የውጭ ብድር ያለበት ቢሆንም የሀገሪቱ መገበያያ ሽልንግ ከአምናው ጋር ሲነጻጸር በ21 በመቶ መጠንከሩ ታውቋል። የኢኮኖሚው መረጋጋትና በርካታ የኢኮኖሚ አንቀሳቃሽ ዘርፎች መኖራቸውም ለኢኮኖሚው መጠንከር አስተዋጽኦ ማድረጋቸው ተጠቅሷል። ከዚሁ ጋር በተያያዘ በመንግስት ፈቃድ በተሰጣቸው የግል ምንዛሪ ቢሮዎች በዛሬው ዕለት የውጭ ሀገራት ገንዘቦች ምንዛሪን እንመለከታለን። በዚህም መሰረት እንግዲህ አንዱን የአሜሪካን ዶላር በዛሬው ዕለት 147 ብር ከ50 ሳንቲም ገዝተው 150 ብር ከ45 ሳንቲም መሸጣቸውን ገልጸዋል። የግል የምንዛሪ ቢሮዎቹ አንዱን የእንግሊዝ ፓውንድ 181 ብር ከ50 ሳንቲም ገዝተው 185 ብር ከ13 ሳንቲም መሸጣቸውን ገልጸዋል። ዩሮን ደግሞ 160 ብር ገዝተው 163 ብር ከ20 ሳንቲም መሸጣቸውን ገልጸዋል። የካናዳ ዶላርን 95 ብር ከ25 ሳንቲም በመግዛት 97 ብር ከ15 ሳንቲም እየሸጡ ውለዋል። የሳውዲ ሪያልን 37 ብር ከ95 ሳንቲም ገዝተው 38 ብር ከ70 ሳንቲም መሸጣቸውን አስታውቀዋል። የኤምሬትን ድርሃም ደግሞ 39 ብር ከ65 ሳንቲም በመግዛት 40 ብር ከ44 ሳንቲም መሸጣቸውን ከድረገጻቸው ያገኘነው መረጃ ያሳያል። በሌላ በኩል ደግሞ መሰረተ ልማት ካልተሟላልኝ ግብር አልከፍልም የሚሉ ነጋዴዎች ለስራው እንቅፋት እንደሆኑበት ገቢዎች ሚኒስቴር አስታውቋል። ተመሳሳይ አዝማሚያ ያሳዩ ግብር ከፋዮች ከድርጊታቸው እንዲቆጠቡ የግንዛቤ ማስጨበጫ ስራዎች እየተከናወኑ ይገኛሉ ተብለዋል። ማንኛውም በንግድ ስራ ላይ የተሰማራ ነጋዴ ግብሩን በወቅቱ አሳውቆ ክፍያ የመፈጸም ግዴታ እንዳለበት ቢታወቅም ጥቂት የማይባሉ ግብር ከፋዮች ጥቃቅን የመሰረተ ልማት ፍላጎቶቻችን አልተሟሉም በማለት የሚጠበቅባቸውን ዓመታዊ ግብር ከመክፈል በማፈግፈግ ላይ እንደሚገኙ የገቢዎች ሚኒስቴር አስታውቋል። ግብር ከፋዮች መብታቸውን መጠየቃቸው የስልጡንነት ተግባር ቢሆንም መታሰብ የሚገባው በአካባቢና በሰፈር ሳይሆን እንደ ሀገር ነው ያሉት በገቢዎች ሚኒስቴር የታክስ ከፋዮች ትምህርት ዳይሬክቶሬት ዳይሬክተር አቶ ብርሃኑ ሲሳይ ናቸው። አቶ ብርሃኑ እንደተናገሩት የመብራት መቆራረጥን፣ የመንገድ አለመኖርን፣ ውሃ መጥፋትንና መሰል ጉዳዮችን በማንሳት ግብር አልከፍልም የሚሉ ነጋዴዎች እየተስተዋሉ ይገኛሉ። የመሰረተ ልማት ጥያቄያቸው ተገቢ ቢሆንም ያቀረቡት መንገድ ትክክለኛ እንዳልሆነና ግዴታን መወጣት የዜግነት ጉዳይ እንደሆነ በመግለጽም ይህንን ችግር ለመቅረፍ የግንዛቤ ማስጨበጫ ትምህርት እየተሰጠ እንደሚገኝ ተናግረዋል። አንዳንድ ግብር ከፋዮች በተከታታይ ዓመታት ኪሳራ፣ አነስተኛ ትርፍና ተመላሽ ብቻ እያሳወቁ እንደሆነ የተናገሩት ኃላፊው መንግስት ከታክስ በሚሰበስበው ገንዘብ ሀገራዊ ፋይዳና ማህበረሰባዊ ጠቀሜታ ያላቸውን በርካታ መሰረተ ልማቶች እየገነባ እንደሚገኝ በማንሳት ማንኛውም ነጋዴ የህግ ተገዢ መሆን እንደሚገባው አጽንኦት ሰጠውበታል። አቶ ብርሃኑ አክለውም በደረሰኝ የመገበያየት ልምድ እየተሻሻለ ቢሆንም በተለይ ሸማቹ ደረሰኝ የመቀበል ልምዱን እንዲያዳብር ጠይቀዋል። በደረሰኝ አለመገበያየት በግብር አሰባሰቡ ላይ ከፍተኛ አሉታዊ ተጽዕኖ እንደሚያሳድር ጠቅሰው ለግብይት ደረሰኝ በማይቆርጡ ነጋዴዎች ላይ በሚካሄድ ክትትል አጥፊዎች እየተቀጡ እንደሆነም አብራርተዋል። የተጠቀሱት ችግሮች በሀገር እድገት ላይ ከፍተኛ ጉዳት የሚያስከትሉ በመሆኑ ሊታረሙ ይገባል ያሉት ኃላፊው ተመሳሳይ ችግር የማይስተዋልበት የግብር አሰባሰብ ስርዓት ለመዘርጋት ከሚመለከታቸው አካላት ጋር በቅንጅት እየተሰራ እንደሆነ ተናግረዋል። በሌላ በኩል ደግሞ ብሔራዊ ባንክ የሚያወጣው የውጭ ምንዛሪ ጨረታ ግልጽነት ይጎለዋል ሲሉ የባንክ ኃላፊዎች ተናግረዋል። ብሔራዊ ባንክ ከቅርብ ጊዜ ወዲህ የውጭ ምንዛሪ ጨረታዎችን ማውጣት የጀመረ ሲሆን በጨረታው አሰራር ላይ ቅሬታ እንዳላቸው ባንኮች እየተናገሩ ይገኛሉ። አንድ ስማቸው እንዲጠቀስ ያልፈለጉ የባንክ አመራር ሲናገሩ እኛ ያቀረብነው ዋጋ ተቀባይነት እንዳላገኘ ብቻ ነው የሚገለጽልን ብለዋል። ኃላፊው እንዳስረዱትም የመጫረቻ ዋጋቸውን በኢሜይል እንዲልኩ የሚደረግ ሲሆን ጨረታውን ማን እንደሚከፍተው እንኳን አናውቅም ብለዋል። ጨምረውም የኛ ዋጋ ከሌሎች ተወዳዳሪዎች ጋር ያለውን ልዩነትም የምናውቅበት ምንም መንገድ የለም ካሉ በኋላ የጨረታው አሰራር ግልጽነት እንደሚጎለው አስረድተዋል። አንድ የሌላ ባንክ ኃላፊ እንደገለጹት ደግሞ እነሱ ያቀረቡት ዋጋ ከሌሎች አነስተኛ ተብሎ ውድቅ ቢደረግም በሶስተኛው ዙር ጨረታ ወቅት ያቀረቡት ዋጋ
ዋጋ ግን ከአማካኙ የበለጠ እንደነበር አስታውቀዋል። የባንክ ኃላፊዎቹ እንደሚሉት ብሔራዊ ባንክ በሚያወጣቸው ጨረታዎች የሚገልጸው አማካይ የቀረበለትን ዋጋና የተወዳደሩትን ባንኮች ብዛት ብቻ ነው። ምን ያህል ባንኮች የውጭ ምንዛሪውን እንዳገኙና ምን ያህሉ እንዳጡ የሚገልጸው ነገር እንደሌለም አስታውቀዋል። በመሆኑም በቀጣይነት ብሔራዊ ባንኩ በሚያወጣቸው ጨረታዎች ላይ ግልጽነት ያለው አሰራር እንዲከተል ጠይቀዋል። ብሔራዊ ባንክ በየሁለት ሳምንቱ እንዲህ አይነት ጨረታዎችን እንደሚያወጣ ያስታወቀ ሲሆን ባሳለፍነው ሳምንት ለአራተኛ ጊዜ ጨረታውን ማከናወኑ ይታወቃል። በአራተኛው ዙር ጨረታ 70 ሚሊዮን ዶላር ቀርቦ በአማካይ በ131 ብር ከ49 ሳንቲም ለመሸጥ መቻሉን ይፋ ማድረጉን መግለጻችን ይታወሳል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።